ትሁት እንግዲህ ያሰበችው ነገር ተሳክቶላታል ማለት ነው። ለአስጨራሽ ነገሮች ቢገጥማትም ያንን ነገር በትዕግስት በመታገስ እንግዲህ ያሰበችው ነገር ጋር በመድረስ ደርሳለች ማለት ነው። ያው ትሁትን ማንም አንሰማም በሚላት ሰዓት እንግዲህ የወዷን ይዛ አስጨራሽ ነገሮችን በመጠቀም እንግዲህ ለማንም ሳታዋይ ያው የአጎትየው ሚስት ጋር በመሄድ በአካል አግኝታቸዋለች ማለት ነው። ትሁት እንግዲህ ያገኘቻትን ሴትዮ ያው አደጋ በደረሰባት ነገሮችን ባታስታውስም ትሁት እንግዲህ ያው የአጎቷን ሚስት ራሷን አግኝታታለች ማለት ነው። ትሁት በበኩሏ እንግዲህ ያገኘቻትን ሴትዮ ያው ከደረሰባት ነገር ምንም ነገር ሳታውቅ ስትቀር ምናልባት እሷ ላትሆን ትችላለች በማለት መጀመሪያ ጠርጥራ ነበረ። አሁን ላይ ግን ያው ሴትዮዋ ራሷ በማስረጃነት እንግዲህ ራሷ ሴትዮ መሆኗን ሆኗል ማለት ነው። ያው ትሁት ያገኘችውን ማስረጃ እንግዲህ ያው እሷ መሆኗ እርግጠኛ መሆኗን ተቀብላለች ማለት ነው። ሴትዮዋ እንግዲህ በማስታወሻ የነበራትን የልጅነትን ፎቶ ትሁት ይዛ በመሄዷ ይህንን ፎቶ ብታሳያ ሴትዮዋ እንግዲህ ይህንን ፎቶ በማስታወስ ድሮ የልጅነቷ ፎቶ መሆኑን ስላወቀች እንግዲህ ይህንን ነገር እርግጠኛ ሆናለች ማለት ነው። ትሁት እንግዲህ ያው ከሴትዮዋ የወሰደችው የአንገት ሐብልን አጎቷን ለማሳመንና አጎትየውን ሁሉም ሰው እንዲያምናት እንግዲህ የሴትዮዋን የአንገት ይዛ ሄዳለች ማለት ነው። ትሁት በበኩሏ እንግዲህ ሴትዮዋ ጋር ያሳየቻትን ፎቶ ሴትዮዋ ስጪኝ በምትላት ሰዓት እንግዲህ ማስረጃ እንዲሆን ስለፈለገች ላጎትየው የአንገቷን ሐብል አንገቷ ላይ ያደረገችውን ነገር ስጪኝ በማለት ያው እርስ በርሳቸው ተቀያይረዋል ማለት ነው። ምክንያቱም ትሁት ደግሞ ይሄን የአንገቷን የፈለገችው ሰውን ለማሳመን እና በተለይ አጎትየውን ለማሳመን እንደሚጠቅማት ስለተረዳች ይሄን ነገር ልታረግና የአንገቷን ሐብል ወደ ቤት ይዛ ስትሄድ ነበረ ማለት ነው። ትሁት እንግዲህ ይዛው የሄደችው ማስረጃ አጎትየው እንግዲህ ምን እንደሚሰማው ምን እንደሚያደርግ እንግዲህ ወደፊት የምናየው ይሆናል ማለት ነው። ምክንያቱም ትሁት እንደዚህ አይነት ነገሮችን ባትጠቀምና ነገሮችን ደግሞ ረጋ ብላ በማሰብ የሴትዮዋ ሕይወት መኖሩን ሁሉን ነገር ተጋፍጣ ይህንን ነገር ባታረግ እንግዲህ ያው አጎትየው ከዚህ በፊት ሞታለች ተብሎ በተባለ ሰዓት እንግዲህ እና በህይወት አለች የሚባለውን ነገር በፍጹም ስላላመነ አሁን ላይ ትሁት ይዛል የመጣችው ማስረጃ እንግዲህ ለሱ ጥሩ በህይወት እንዳለች ሊያውቅ ይችላል ማለት ነው። ሆኖም ግን ትሁት ያው ይዛ ብትሄድም ድፍረትን በፍጹም ነው ያቃታት ማለት ነው። ምክንያቱም ይሄንን ነገር ምን ብዬ ላጎቴ ልንገረው በማለት በሚጨንቃት ሰዓት ያው ተመስገን ከትሁት ጎን ስለነበረ ይሄንን ነገር አንቺ ከጨነቀሽ በቃ ይሄንን የአንገቷን ሐብል ስለሚያውቀው በቃ ዝም ብለሽ ጠረጴዛ ላይ አስቀምጪ በማለት እንግዲህ ሁለቱም በመሰማማት የሐብሉን አንገት ጠረጴዛ ላይ ባስቀመጡበት ሰዓት እንግዲህ አቶ የትሁት አጎት በማለት እንግዲህ በድንጋጤ ራሱን ስቶ ነው የተመለከትነው ማለት ነው። ሆኖም ግን ያው አጎትየው ፌንት ቢነቅልም መሬት ላይ ቢወድቅም ለትንሽ ደቂቃ ነክቶ ነው የተመለከትነው። በነቃ ሰዓት እንግዲህ ያየውን ነገር በፍጹም ማመንና መስማትም ስላልፈለገ እንግዲህ ያው ደግሞ በአንድ ነገር ደግሞ ማሰብ እንዳለበት ነው እየተረዳ ያለው እንግዲህ ሴትዮዋን ባለችበት ቦታ ሄዶ ማግኘት እንዳለበት ነው ራሱን ያሳመነው። እንግዲህ ትሁትን ውሰጂኝ በማለት በመሄድ እያለ እንግዲህ ከዛ ቤት ወጥተዋል ማለት ነው። ቢሆንም ባልየው እንግዲህ እሷን ለማግኘት ቢሄድም እሱ እንግዲህ ሊያውቃት ይችላል ማለት ነው። ሴትዮዋ ግን በደረሰባት አደጋ እንግዲህ ምናልባት አንድ ነገሮችን አስታውሳ ነገሮችን ልትነቃ ትችላለች። ካልነቃች ደግሞ ያው ሕክምና ወስደው ሕክምና አድርገውላት ከሕክምና እንድትረዳ ልትሆን ትችላለች። አሊያም ደግሞ ሌላ ዘዴ በመፈለግ እንግዲህ ሴትዮዋ በፊት ወደ ነበረችበት እንድትመለስ ሊያደርጉ ይችላሉ ማለት ነው።
የትሁት አጎት እንግዲህ ነገሮችን ያየውና የሰማውን ነገር በፍጹም ባያምንም እንግዲህ ያው ያየው የተረዳው ነገር እንግዲህ የአንገቷን ነገር ስላየ ደግሞ አሁንም ሴትዮዋን ካላየዋት በስተቀር በፍጹም ላምንሽ አልችልም እያለ ነው ያለው ማለት ነው። የሚገርመው ነገር ሰውየው እንግዲህ ያው ነገሮችን ማመን ቢያቅተውም ሆኖም ግን የሰማው ነገር እና ሴትዮዋን ለማየት የሚያደርገው ድርጊት እንግዲህ አንድ ቀን እንኳን ማደር እንኳን አልፈለገም ማለት ነው። ይሄን ደግሞ ትሁት የምትፈልገው ነገር ስለሆነ በጣም ነው የተደሰተችው ማለት ነው። ምክንያቱም ብዙ ነገሮች ለፍታለች ሴትዮዋን ለማግኘት። ስለዚህ ይሄ ደግሞ የአጎትየው ጉጉትን ስታየው በጣም ነው ደስ ያላት ማለት ነው። በሌላ በኩል ደግሞ ያው አለሜ ሴትዮዋ እንዳትገኝ ያደረገችው ጥረት እንግዲህ በጣም ብዙ ነገሮችን አድርጋለች። ሴትዮዋን ለመደበቅ በብዙ ነገር ደግሞ ሴትዮዋ ያለችበት ቦታ እንዳትታወቅ ስለሞከረች እና ስለጣረች እንግዲህ ይሄ ነገር ደግሞ ዳግም እንዳይከሽፍባት ስላሰበች አጎትዮ ያደረገውን ድርጊት እና የሰማው ነገር እንግዲህ ሰምቶ ማመኑና መሄዱን ስለፈለገ ትሁት እንግዲህ በደስታ ላይ ነው ያለችው ማለት ነው። ናቲ ነገሮች ያው ግራ ቢያስገባውም ያው የተፈጠረው ነገር ሁሉ ነገር ግራ ቢገባውም እንግዲህ ያው እናቱ ጋር ትልቅ ችግር እንዳለ ነው የተረዳው ማለት ነው። እንግዲህ ናቲ ለእናቱ ሲከራከር የነበረው እንግዲህ እናቱ አታደርግም በማለት ይህንን ነገር ያው እንዳደረገችና ነገሮችን እንደፈጠረች አምኖ ተቀብሏል ማለት ነው። ያው አለሜ ይህንን ድርጊት ለምን እንዳደረገችና ለምንስ እንዲህ ስታደርግ የነበረው ለምንስ እንደሆነ ለሁላችንም ጥያቄ ቢሆንብን እንግዲህ ያው አለሜ ከሱ ጋም ከአጎትየው ጋር መኖርና አብራ መኖርም አትፈልግም። ደግሞ ሴትዮዋ ብዙ አመት ያው በፍቅርና በመዋደድ ብዙ አመት የቆዩ ሰዎችን እንግዲህ ሁለቱ ደግሞ እንዳይገናኙ ትፈልጋለች ማለት ነው። ስለዚህ ይህንን ነገር ለምንስ እንደዚህ እንደምታደርግና ለምንስ ይህንን ነገር ሴትዮዋ እንዳትገኝ ያደረገችበት ነገር እንግዲህ ሁላችንም ግራ የሚገባን ነገር ነው ማለት ነው። ያው አለሜ ሴትዮዋ እንዳትገኝና ያደረገችው ጥረትና ያደረገችው ነገር እንግዲህ ከሽፎባታል ማለት ነው። ያው ድሉ ወደ ትሁት ፊቱን አዙሮባታል ማለት ነው። ምክንያቱም ይሄ ነገር እሷ የምትፈልግበትና የምታደርጋቸው ነገሮች እንግዲህ ለራሷ ያው ግልጽም ለሁላችንም ግልጽም ባይሆንም ነገሩ እንግዲህ ያው ትሁት በድብቅና ነገሮችን ያደረገችው የሄደችበትን በሀቅ ስለሆነ እንግዲህ ሁኔታው ወደ ትሁት ዙሮ ትሁት እንግዲህ ሴትዮዋን ልታገኛት ትችላለች ማለት ነው። ናቲ በበኩሉ ትሁትን እንግዲህ እናትየው የሰራችበትን ነገር እንግዲህ ይቅርታ በማለት ሲጠይቃት ነበረ ማለት ነው። ትሁት እንግዲህ ይሄንን ነገር የሚያደርገው ከልቡ እንዳልሆነ ተረታ እንግዲህ ይሄንን ነገር ደግሞ እሱን ይቅር ብየው በኋላ ጊዜ ደግሞ የእኛን ደስታ ሂዶ ስለሚነግራት ሂዶ ደግሞ ከነገራት ዳግም ደግሞ የእኛን ደስታ ልታበላሽ ትችላለች ብላ ነገሮችን በድብቅ ነው እያደረገች ያለችው ማለት ነው። ትሁት እንግዲህ የምትሰራውን በድብቅ የምታደርገው ነገር ለናቲ ትልቅ በሽታ ነው የሆነበት። እንግዲህ ሁሉን ነገር እያሰላሰለ ነው ያለው። አሁን ላይ ትሁት በፊቱ ፍቅረኛዋ ያው ከተመስገን ጋር ቅርብርቧን በጣም ነው ያዘለቀችው ማለት ነው። በዚህ ወቅት እንግዲህ ያው ናቲ በሚመለከትበት ሰዓት እንግዲህ ይሄን ነገር ደግሞ የሆነ ነገር እንዳለ ውስጡን አምኗል ማለት ነው። አሁን ላይ ትሁት ለተመስገን ያላትን አመለካከት ቀይረዋለች ማለት ነው። ተመስገን በበኩሉ እንግዲህ ከበፊቱ የነበረው ባህሪ በጣም ተቀያይሯል ማለት ነው። ያ ሁሉ የሚያደርገው ነገር አሁን ላይ ተቀይሮ በማየቱ እንግዲህ ለእሷም እንግዲህ በግልጽ ነግሯታል። ከድሮ እንደዚህ አይደለም፣ በፍቅር አብረን መኖር እንችላለን፣ በፍቅር ደግሞ አብረን መዝለቅ እንችላለን ብሎ ስለነገራት ከዚህ በፊት ልታምነው ሆኖም ያው ተመስገን ከትሁት ጎን መሆኑ እንግዲህ ለናቲ ትልቅ በሽታ ቢሆንለትም ያው ናቲ ተመስገንን በመውጋቱ አሁን ላይ ከናቲ ጋር ከትሁት ጋር ያለውን ግንኙነት እንዲያጠነክር ሆኖላታል ማለት ነው። ያው ይህንን ነገር ባይፈጥር እንግዲህ ናቲ ችግሮችን ባይፈጥር ኑሮ አሁን ላይ ተመስገን ትሁት ጋር ባልነበረ ነበረ ማለት ነው።
ናቲ እያሰበ ያለው ያው ትሁትን እንደማያገኛት ነው ውስጡ እየሰጋ ያለው ማለት ነው። ትሁትን በበኩሏ ለናቲ የነበራትን ፍቅር አሁን ላይ እንደ በፊቱ አይደለችም ማለት ነው። ትሁት በበኩሏ እንግዲህ ያው እናትየው ስለሆነች ለናት አሁን ላይ እንግዲህ የትሁትና ናቲ ጉዳይ እንግዲህ በዚህ ከቀጠለ ሊያራርቃቸው ይችላል ማለት ነው። እዚህ ጋር ደግሞ የተመስገን እድል ከፍተኛ እንደው ጥሩ የሆነ እድል ይኖርበታል ማለት ነው። ምክንያቱም አሁን ላይ ናቲና ትሁት ያላቸው ግንኙነት እየተራራቀና ቅያሜ ያለው ነገር ስለሆነ አሁን ደግሞ ትሁት ወደ ተመስገን ጋር ስለቀረበች እንግዲህ ያው ተመስገንና ትሁት እንግዲህ የበፊቱ ፍቅራቸውን ሊጀምሩ ይችላሉ ማለት ነው። ምክንያቱም አሁን ላይ ተመስገን ከበፊቱ የነበረውን ባህሪ ቀይሯል ማለት ነው። በጥሩ ሁኔታ ውስጥ ነው ያለው። በተቃራኒው ደግሞ ናቲ አሁን ላይ በድሉ በጣም ከፍተኛ የሆነ የመበሳጨትና የመቅናት ስሜቶችን እያየንበት ነው ያለው። ምናልባት ከዚህ ያው ናቲ ነገሮችን በዚህ ከቀጠለ ምናልባት ወደ መጥፎ ነገር ውስጥ ሊገባ ይችላል ማለት ነው። ተመስገንና ናቲ እንግዲህ አሁን ላይ በሚጨቃጨቁበት ነገሩ እንግዲህ ትሁት አሁን ላይ እየሰለቸኝ ነው፣ በቃ እናንተን የማላይበት ቦታ ሊሄድ እያለች ነው ያለችው ማለት ነው። ተመስገን እንግዲህ አሁን ላይ የመጣለትን እድል እንግዲህ በዘዴና ነገሮችን የበፊቱን ነገር ለመመለስ እንግዲህ እየጣረ ነው ያለው ማለት ነው። አሁን ላይ የሴትዮዋ መገኘት እንግዲህ ለተመስገን ትልቅ እድል ይዞለት ነው እየመጣው ማለት ነው። ምክንያቱም ከሱ እንግዲህ ከትሁት ጎን የሆነው ተመስገን ስለሆነ እንግዲህ እርግጥ ነው ትሁትም ምናልባት ናቲን ልትተውና ወደ ተመስገን ያው ተመስገን አሁን ላይ የሚያሳያት ባህሪ ተቀይሮ እንደ ከበፊቱ የተለየ ባህሪ ስላለው እንግዲህ ምናልባት ወደ ተመስገን ልትኮበልል ትችላለች ማለት ነው። አሁን ላይ ያው በትሁት የተነሳ ናቲና ተመስገን ያላቸው ግንኙነትና ያላቸው ፍክክር እንግዲህ በጣም አሁን ላይ ተመስገን ነገሮችን እያከረረና እሱን ለማናደድ ብዙ ነገሮችን እያደረገ ነው ያለው ማለት ነው። ናቲ በበኩሉ እንግዲህ የሚያየውን ነገር እንግዲህ መቀበል ስላቃተው እንግዲህ በጣም መበሳጨት ውስጥ ነው ያለው ማለት ነው። አሁን ናቲ እንግዲህ ለትሁት የሚያሳያትን ባህሪ እንግዲህ ነገሮችን እየተመለከተች ነው ያለችው ማለት ነው። ናቲ በበኩሉ እንግዲህ ከዚህ በፊት የሰራው ለእናትየው ወክኖ ሲከራከራት የነበረውን ነገር እንግዲህ አሁን ላይ ይቅርታ አርቂልኝ በማለት እግሯ ላይ ወድቆ ነበረ ማለት ነው። ናቲ እንግዲህ ይቅርታ ቢጠይቅ ትሁት እንግዲህ እኔ አንተ ምንም ነገር ስላልበደልከኝ አንተን ምንም ይቅርታ አርጌልሃለሁ፣ በደልም የለብህም። ምናልባት እንግዲህ ከእናት ጋር ያለ ነገር እንግዲህ እናት ስለሆነች መቼውንም ወደ እናት ፊትን ታዞራለህ በማለት እንግዲህ ነገሮችን የምታረጋቸውና ሴትዮዋ የተገኘችበትን ሁኔታ የት እንደተገኘች ነገሮችን በድብቅ አርጋ ነው ያለችው ማለት ነው። ምክንያቱም የኛ ደስታ ያስደስታታል ብሎ እንግዲህ ለእናቱ ምናልባት ይነግራትና እናትየው ደግሞ ነገሮችን ልታበላሽብን ስለምትችል ይህን ነገር በሚስጥር መያዝ ይኖርብናል ብላ እንግዲህ አሁን ላይ በሚስጥር ነው ይዛ ያለችው ትሁት ማለት ነው። ስለዚህ ትሁትና ተመስገን የሚያደርጉትን ነገር እንግዲህ ሁሉን ነገር እንግዲህ ለናቲ በፍጹም ምንም ነገር እየነገሩት አይደለም ማለት ነው።